እንግዲህ ከዚህ በኋላ የምንጠብቀው ያው ብሩኬንና ሃይሚን አስታራቂ ነው። ምክንያቱም ሃይሚዬ ያው ረጋግጣ ሄዳለች። አልፈልግም ቀለበት አልቀበልም ብላ ሄዳለች። የኛ ቀብራራ ማለት ነው። እንግዲህ ምንም ማድረግ አይቻልም። የድራማው ስታይል ነው ትላላችሁ ቤተሰብ። ሰላም ውዶቼ፣ ሰላማችሁ ብዙ ይበልልኝ በያላችሁበት። ዛሬ አማቻችን ብቻ ነው ከፍጹም ጋር የመጣው። ቅማማችን አልመጣችም። ያው ምንም ማድረግ አይቻልም። ቅማምዬም እንግዲህ የእሷ አካውንት ይሁን የምን እኔ እሷ ስቶሪ ላይ ስታረግ አይመጣልኝም። ፎሎ አድርጊያታለሁ ግን አይመጣልኝም። የሆነ ቦታ ተቦስቶ አይቻለሁ። ማታ ላይ ብላይ እንገናኝ ብላለች በትክታክ ማለት ነው። ያልሰማችሁ ስሙ። ትክክል እውነት የሷ ነው ብላችሁ ኮመንት ላይ አስቀምጡልኝ። ለማንኛውም ውዶቼ ይህን ቪዲዮ ስትጀምሩ ላይክ ማድረጋችሁን ትርሱ። ዛሬ ፍጹም ነው አስታራቂ ሆኖ የመጣው እያልኳችሁ ነው። እንግዲህ ነገሮቹን መስመር ለማሳዝ በተለይ ደግሞ በቃ ብሩኬን መረዳት የማትፈልጉ ሰዎች አላችሁ። በቃ ብሩኬን እየወቀሳችሁ ያላችሁ ሰዎች አላችሁ ስቴር እስካሁን ድረስ ማለት ነው። እና ብሩኬን መውቀስ ያለባችሁ የሆነ ስህተቱን አድርጎት ቢሆን ኖሮ ሆኖ ቢገኝ ነበር አንድ ሰው የሚወቀሰው የሚሰደበው የሆነ ነገር የሚባለው ሆኖ ሲገኝ እኮ ነው። እንግዲህ ብሩኬ ሆኖ አልተገኘም። ምንም ያደረገው ነገር የለም አይደለ? ዝም ብላችሁ ነው እየወቀሳችሁ ያላችሁት እና ልትረዱት አልቻላችሁትም። ፍጹም እንዳለው ማለት ነው። እና ፍጹም ልክ ነህ ብሩኬ፣ ማንም ሰው ሊረዳው አልቻለም። እና ተረዱት። ምንም አላደረገም። ምንም ያጠፋው ነገር የለም። እንደ ሴት ላይ ግን ለስራም ቢሆን ይከብዳል የተደረገው ነገር። ግን ደግሞ እሱ አልሆነም አይደለ? ሆኖ አልተገኘም። ከዛ ሴት ጋር ምንም ያደረገው ነገር የለም። እንዲያውም ያቺ ሴት ስለ ብሩክ ጨዋነት ነው ስትናገር የነበረው አይደለ እንዴ? እና አትውቀሱት ማለት እፈልጋለሁ በዛ አጋጣሚ። ሌላው ነገር ደግሞ የፍጹም ሀሳብ በጣም ተመችቶኛል እኔ እንደ ሀሳብ ማለት ነው። እና ጥሩ ሀሳብ ነው። ግን ደግሞ ሁለት ሰው ሲነጋገርበት ነው ይሄ ሀሳብ ኦን ሊሆን የሚችለው ወይንም ወደ ተግባራዊ መንገድ ሊቀየር የሚችለው ማለት ነው። እሱ ምንድነው? ቡታጅራ ላይ ቤት አላችሁ፣ ቡታጅራ ላይ አብራችሁ ኑሩ ነው እያለ ያለው ፍጹም ማለት ነው። እና ቢሆን ተመካክረው አብረው አውርተውበት ቢሆን ደስ ይላል። ደግሞ ለማን ብለው ነው እነሱ ቡታጅራ ላይ አሁን ላይ የሚኖሩት? ለማን ብለው ነው? እና ለእዩ ሽሽት ነው። እዩ እዛው ነው ያለው አይደለ? ስለዚህ አብረው መኖር ያለባቸው እዛው አዲስ አበባ ነው አይደለ? አሁን ምንም የሚያስቸኩል ነገር የለም። ቡታጅራ ላይ ሲጋቡ ወደፊት አብረው ይኖራሉ። አሁን ግን በግድ አብራችሁ ኑሩ ተብሎ ምንም የምናጨናንቃቸው ነገር የለም። ነገር ግን ችግሩ እንዴት መፈታት እንዳለበት ሃይሚም እንድትረጁ እንፈልጋለን ብሩክን። ምን መሰለሽ አሁን እዚህ ጋር የብሩኬ ነገር እንደ ስህተት ሆኖ የታየው ምንድነው? እዛች ጋር ልጅቷ የኔ ናት ብሎ መናገሩ ነው እንደ ትልቅ ስህተት የታየው ማለት ነው። እና እንዴት ያንተ ሳትሆን የኔ ናት አልክ ነው እንደ ስህተት የታየው ማለት ነው። ግን ደግሞ ብሩኬን እኔ እንደተረዳሁት ከሆነ ያቺ ልጅ የኔ ናት ያለው እንድንረዳው ፈልጎ ነበረ። የኔ አይደለችም ብሎ ቢገግም ኖሮ እዛ ጋር እንዴት እንደዛ አይነት ስህተት ሰርቶ የኔ አይደለችም ብሎ ደግሞ ይከራከራል ተብሎ የበለጠ ወቀሳ እንደሚደርስበት እርግጠኛ ሆኖ ነው የኔ ነች ሊል የቻለው። እና እንግዲህ ምንም ተባለ ምንም በስተመጨረሻ ሁሉ ነገር ላይክ እዛ ጋር እውነቱ ወጥቷል አይደል? እውነቱ እስከወጣ ድረስ ሰላም መፍጠር መታረቅ ነው እንጂ እንደዚህ መለያየቱና መኳረፉ አግባብ አይደለም። እንግዲህ ቅማምዬ ዛሬ ማታ በቲክታክ ላይ ብላይ እንግዲህ ብቻዋን ነው የምትመጣው። ምክንያቱም እዚህ ጋር ብሩኬ ብቻውን ነው የመጣው ከፍጹም ጋራ። ያው ጠብቁኝ ላይ ብላይ በቲክታክ እመጣለሁ ብላለች። ያለውን ነገር የተፈጠረውን ነገር ቅሬታዋን ሁሉን ነገር እንደምታስረዳለች እንግዲህ ትናገራለች። ለኦዲየንስ የምትናገር ሊሆን ይችላል ስለተፈጠረው ነገር። ለምንስ ይቅርታው እንዳልተቀበለችለት ብቻዋን ነው ልትመጣ የምትችለው። ምክንያቱም እዚህ ጋር ኢትዮጵያ ላይ አሁን ብሩኬ ብቻውን ነው የመጣው። አልታረቁም፣ ሰላም አልተፈጠረም። ወይም ቲክታክ ላይ መጥተውም ሊታረቁ ይችላሉ፣ አይታወቅም ማለት ነውና እኔ ሌላው በጣም ማለት የምፈልገው ቢኖር ለእናንተ ነገር እስካሁን ድረስ ከዝና ከዝ የምታወዘጋግቡ ሰዎች እባካችሁ እረፉ። በቃ ጥሩ ነገር ጥሩ ሀሳብ ለመስጠት ልመዱ። አሁን ከዚህ ሰዓት ጀምራችሁ ልጆቹ የሚታረቁበትን መንገድ ፍጠሩ እና ወደ አንድነታቸው የሚመለሱበትን መንገድ ፍጠሩ እንጂ እነሱን የሚለያይ ነገር አታደርጉ። እንደገና ደግሞ ይሆናል የለ ብሩኬ እንደዚህ
ስንት ጊዜ ነው ቀለበት ለማድረግ ሙከራ የምታደርገው ሀይሚ ላይ ምናምን እያላችሁ አትውቀሱት። የሆነ ሰው እንዲጸጸት እንዲቆጭ በቃ ምርር እንዲለው አታድርጉ። ምንም ስራ ቢሆን እንኳን እወድሃለሁ ብላችሁ የነገራችሁት ሰው ስትናገሩት ቶሎ ነው የሚከፈው፣ ቶሎ ነው የሚናደደው ማለት ነው። አሁን ብሩኬና ሀይሚ የፈለገው አይነት ስራ ቢሰሩ ሚዲያ ላይ የሆነ ክፉ ቃል ስንናገራቸው ኢንቦክሳቸው ላይ ሄደን ማለት ነው እመቤቴን ይከፋቸዋል። ለምን እንደምንወዳቸው ሁሌ ስለምንነግራቸው። ሰው ናቸው አይደለ እንዴ? ለምንድን ነው የማይከፋቸው? በደንብ ነው የሚከፋቸው። ስለዛ አታስከፏቸው። ስለሚከፋቸውም ነው መተው መልስ የሚሰጡት። አሁን ብሩኬ ትናንትና የሆነ በተለይ ደግሞ የፈጣሪ ቃል አድርጋችሁ ውስጥ መስመር መታችሁ የምትናገሩት ነገር ይለያያል ብሏል። ይሄን ነገር መጥቶ ሊናገር የቻለው ለምን ይመስላችኋል? እናንተ እንደምትወዱት ነግራችሁታል፣ እንደምትወዳቸው ነግራችኋቸዋል አይደለ? ሁሌም ገስት ላይ ስታገኟቸው ተነግሯቸዋላችሁ እንደምትወዳቸውና መልሳችሁ ስትወቅሷቸው፣ ስትሰድቧቸው፣ የወረደ ቃል ስትናገሯቸው ሆዳቸው ክፍት ይለውና መተው ለምን እንደዛ አደረጋችሁ፣ ለምን እንደዛ ታረጋላችሁ ብለው በመውቀሳ መልኩ ይናገራሉ። መተው ግን እንደዚህ ሊወቅሱን እኮ የቻሉት እንደምንወዳቸው ስለነገርናቸው ነው ብላችሁ ለሰከንድ አስባችሁ ታውቃላችሁ? አስባችሁ አታውቁም። ሁል ጊዜ ብሩኬና ሀይሚ የሚለያይ ነገር ነው የምታደርጉት። ከእንደዛ አይነት ድርጊት ተቆጠቡ። በቃ እዩም አሁን እዛ ጋር ይሄ ልጅቷ አባት የኔ አይደለችም ብሎ ከድቷታል። አይመለከተንም። እዚህ ጋር የብሩኬ ስም ስለጠራ ማለት ነው። ምንም የሚመለከተን ነገር የለም ስለ እዩ። ግን እዚህ ጋር ሁሉ ነገር ተስተካክሏል። የብሩኬ ስም ጠራ። ምን የቀረ ነገር አለ? ምንም የቀረ ነገር የለም። ግን ደግሞ አሁን እዚህ ጋር እኔ እንደተረዳሁት ሀይሚዬ እልህ ውስጥ ያስገባት ነገር ምንድነው? እስከዛሬ ድረስ ስትቀልድብኝ ኖረህ እንደዛ አሁን ደግሞ እንዴት በድጋሚ ትቀልድብኛለህ? ይቅርታ ሳትጠይቀኝ ነው እንደ ተረዳሁት ከሆነ ይቅርታ ጠይቀኝ ነው። በእርግጥ ይቅርታ ይቀድማል። ግን ደግሞ ብሩኬ ምንድን ነው ያላት? ያንን ቀለበት ይዞ እኔ ከዚህ በኋላ ላላስቀይምሽ ቃል እገባልሻለሁ ብሏታል። እና ምንም ነገር ላልናገርሽ፣ ምንም እንትን ላልል ቃል እገባልሻለሁ፣ አንቺን የሚያስቀይም ድርጊት ላላደርግ ብሎ ቃል ገብቷል። እዛ ጋር ተንበርክኮ ማለት ነው ውዶቼ። ከምንም በላይ እኮ ቃል ትልቅ ነገር ነው። እንደ ቀላል ነገር አትዩት። ቃል ይበልጣል ከሁሉም ማለት ነው። እና እዛ ጋር መንበርከኩ ራሱ እንደ ይቅርታ ይቆጠራል ውዶቼ፣ እንደ ይቅርታ ይቆጠራል መንበርከኩ ራሱ። ግን ደግሞ ሴት ልጅ ናትና ያበሳጫታል፣ ያናድዳታል። አይኖ እረዳታለሁ ሀይሚዬን ማለት ነው። ግን አሁን ነገሩ እንዲሁ ሰበሰብ ያደረግነው የበለጠ እኛ ነን። ጥሩ ኮመንት ስለማንኮምት፣ ጥሩ እነሱን የሚያፋቅር ነገር እንትን ስለማንል ያንን ነገር እያዩ እነሱ ደግሞ ምንድነው የሚሆኑት? ወደ ጥላቻ ነው የሚገቡት። ምንም ነገሩን ወደ ሰላማዊ መንገድ እያመጡት አይደለም፣ ወደ ጥላቻ ነው እየወሰዱ ያሉት ማለት ነው። እና በቻልነው አቅም እነሱን የሚያስታርቅ እነሱን የሚያስማማ ነገር ብናደርግ ጥሩ ነው ባይነኝ። ፍጹም ራሱ በቃ ጓደኛ ማለት ይሄ ነው። ፍጹም ሁል ጊዜ ይሆን አያዳላም፣ ሳይድ አይዝም። ለሁለቱም እኩል ነው የሚቆጣው፣ እኩል ነው በቃ በመሃላቸው የሚቆመው እንጂ ብሩኬ እንደዚህ ምናምን ሀይሚ አንቺ እንደዚህ ምናምን ብሎ መጥቶ አይወቅስም። መጥቶ እነሱን ምናምን ነገር አይሳደብም፣ ለጥላትም አሳልፎ አይሰጥም። እና ሌሎቻችሁ ራሱ እንደዚህ ከብሩኬና ከሀይሚ ጎን ያላችሁ እንደዚህ ብታረጉ ጥሩ ነው።